በ15ኛው ክፍለ ዘመን የአሺካጋ መሪ የነበረው ሾገን አሺካጋ ዮሺማሳ በጣም ከልቡ የሚወደው አንድ ሻይ የሚጠጣበት ብርጭቆ ነበረው። ይህንንም ብርጭቆ በየቀኑ ይጠቀመዋል። ታዲያ የሆነ ቀን ላይ ይህ የሚወደው ብርጭቆ ከእጁ ላይ ያመልጥና ይሰበርበታል። ታዲያ ይህንን መቀበል ያልቻለው ዮሺማሳ አገልጋዮቹን ወደሱ ያስጠራና ይህንን ነገር ጠግናቸው አምጡልኝ ብሎ ያዛቸዋል። እነሱም ደግሞ እሱ ልክ እንዳላቸው ጠግነው ያመጣሉ። ሲመለከተው ግን አልወደደውም። ያቺ የሻይ ሲኒ በብረት ተያይዛለች። አሁንም አገልጋዮቹን ጠራና ይህንን ነገር ማየት አልፈልግም፣ በደንብ አሻሽላችሁ ለአይን ማራኪ እንዲሆን አድርጋቸው አምጡልኝ ብሎ አዘዛቸው። እነዚህ አገልጋዮችም ያንን የሻይ ሲኒ ከወሰዱ በኋላ በተሻለ መንገድ ያንን ነገር መስራት እንዳለባቸው ይገነዘባሉ። ታዲያ በዚህ ሰዓት ላይ አንድ ሐሳብ አይምሯቸው ላይ ይመጣል። ሲኒው የተሰባበረበትን ክፍል የወርቅ ቀለም ባለው ማያያዣ ለምን አናያይዘውም ብለው አሰቡ። ዮሺማሳ በጣም ይወደው የነበረውንም የሻይ ሲኒ በዛ መልክ ጠገኑለት ማለት ነው። ከዛ ጊዜ ጀምሮ ነው እንግዲህ ኪንሱጊ የሚባል ጥበብ ወደዚህ ዓለም እየተዋወቀ የመጣው። ኪንሱጊ ማለት በጃፓኒዝ ጎልደን ጆይነሪ ወይንም ጎልደን ሪፔር እንደማለት ነው። ወርቃማ ጥገና ብላችሁ ያዙት። ከዛ ጊዜ ጀምሮ ጃፓን ውስጥ የሚሰበር ማንኛውም ነገር በኪንሱጊ ይጠገን ነበረ። የተሰባበሩት ክፍሎች እንዳለ ወርቃማ በሆኑ መስመሮች የተሞሉ ይሆናሉ። የተሰበረው ሸክላ ከሆነ አሁን ውበቱን ጨምሮ የመጣ የተሰበረ ሸክላ ሆኖ ቁጭ ይላል። በዛን ወቅት የነበረው መሪ ዮሺማሳ ሲኒውን ሲመለከተው በጣም ደስ እንዲለው ብሎ አስቦ ነው እንጂ ሌላ ጥልቅ የሆነ ሐሳብ አይምሮ ላይ ስለመጣ አልነበረም። የተሰበረን ነገር ለአይን ማራኪ የማድረግ ልማዳቸው ወደ ሌላም ነገር ዓለም ላይ ያሉትንም ነገሮች የምንመለከትበትን ነገር የለወጠ ሆኗል። እንዴት ብላችሁ ተጠይቆ ይሆናል። ዓለም መጎዳትንና መሰበርን አልፎም ደግሞ መጠገንን እንዴት እንደምትመለከተው ታውቃላችሁ። ታዲያ አንድ የተሰበረን ነገር ዋጋ እንደሌለው ወይንም ደግሞ ምንም ጥቅም እንደሌለው አድርጎ ከማሰብ ይልቅ የኪንሱጊ ጥበብ የሚያመጣልን ያ የተሰበረ ነገር በፊት ከነበረው ውበት ላይ የበለጠ ውበትን ተላብሶ እንደመጣ ነው። እነዛ የተሰባበርንባቸው ቦታዎች የህይወታችን አንዳንድ ገጾች ወይንም ደግሞ ምዕራፎች እንደሆኑ እንድንመለከትም ይረዳናል። ወርቃማዋን ቀለም ስትመለከቱት በዛ በከባድ ወቅት እንዳለፋችሁት የሚያስታውሳችሁ የጽናታችሁ የጥንካሬያችሁ ምሳሌ ይሆናል። ሸክላውን ወይንም ደግሞ እቃውን ብትመለከቱት ደግሞ ሂስትሪውን ወይንም ምን ያህል ጊዜ ሊቆይ እንደቻለ ምን ያህል ጊዜ ሰርቫይቭ እንዳረገ ትመለከታላችሁ። ያንን ሸክላ አዳዲስ ከሚባሉ ሸክላዎች ተርታ ብታስቀምጡት የሰውን አይን ይስባል። ይህ ሸክላ የሆነ ትርጉም አለው እንዴ ብላችሁ እንድትጠይቁ ያደርጋችኋል። ሴቶች ብዙ ጊዜ ጠባሳ ያለበትን ወንድ ይወዳሉ ሲባል አልሰማችሁ? በብዙ ነገር ውስጥ ያለፈ ወንድ እንደሆነ ያስታውቃል እንደማለት ነው። የኪንሱጊ ጥበብም የሚያሳየው ተመሳሳይ ነገር ነው። ያንን ከባድ ጊዜ አልፎ አሁን ያንን ነገር መርታቱን የሚያሳይለትን ምልክት ይዞ የሚሄድ ሸክላ ወይንም ደግሞ ማንኛውም ነገር ነው ይላሉ። ታዲያ ይህንን ምልክቱን ሰዎች ሲያዩት ምን ያህል ውብ እንደሆነ እየተገነዘቡ ይመጣሉ። ምልክት ያለበትም ሰው በኩራትና በውበቱም እየተደመመ የሚሄድ ሰው ነው፣ ማለትም ደግሞ አያፍርበትም። ኪንሱጊ የሚባለው የጃፓኒዝ ኮንሰፕት ከሌሎች የጃፓኒዝ ፍልስፍናዎች ጋር አንድ ላይ ይሄዳል። እነዛንም ነገሮች እየተመለከትናቸው እናልፋለን። ነገር ግን በስፋት የምናየው እንዴት ነው እኛም ልክ እንደ ኪንሱጊ በጣም ውብ ልንባል የምንችለው። ፊዚክሊ ብቻ ልትመለከቱት አይገባም። ኪንሱጊ የሚለው ሀሳብ ከጃፓንም አልፎ ዓለም ላይ ያሉ ፈላስፋዎችን በጣም ኢንስፓየር ያደረገ ነው። ስለ መሰበር ድጋሚም ደግሞ ስለ ማገገም ወይንም ደግሞ ስለ መዳን ያንንም የህይወታችንን ከባድ ክፍል ስለ ማለፍ ያወራል። ነገር ግን አሁንም ያለፈው ታሪክ ላይ መቀመጥ ሳይሆን ከዛ ታሪክ አልፈን የኋላው ታሪካችን ምን ያህል ውበት እንደሚጨምርልን እንዴትስ ዋጋችን ከፍ ሊል እንደሚችል የሚያስተምር ፍልስፍና ነው። በዚህም ምክንያት ነው እንግዲህ ኪንሱጊ ስታይል ፖተሪ የሚባለው የሸክላ አሰራር የበለጠ እየታወቀ የመጣው። አሁን ታዲያ የህይወታችን ኪንሱጊ ምንድነው? እንዴትስ ነው ልንመለከተው የሚገባው ካልን አንድን ኢምፐርፌክሽን ወይንም ይጎልኛል ብለን የምናስበውን ነገር ከመሸፈን ከሰዎች ከመደበቅ ይልቅ ያንን ነገር የመቀበልና የመውደድ ጥበብ ነው። እቺ ዓለም የተለከፈችበት አንድ ነገር አለ፣ እንከን የለሽነትና ፍጹምነት። ብዙ ጊዜ ሴቶች ኢንስታግራም ላይ ፎቶዋቸውን ሲለቁ ሴቶች ጓደኞቻቸው ደግሞ ምንድነው ኮሜንት የሚያደርጉት? ፍሎለስ ይላሉ አይደለ? እንከን የለሽ እንደማለት ነው። ዓለም የምታመልከው ያንን ነው፣ እንከን የለሽ መሆንን። ስለዚህም ደግሞ ማንኛውም እንከን አለው ተብሎ የሚታሰብ ነገር ወይንም ጥሩ የማይባል የድሮ ህይወት የነበረው ተሰብሮ የነበረው ሰው በእነሱ አይን ዋጋ እያጣ ወይንም ርካሽ እየሆነ የሚሄድ ሰው ይሆናል። በዚህም የተነሳ ጉድለቶች አይፈለጉም፣ የተጎዱትም ሂዱ ይባላሉ። የሰዎችን ማስተያየት አመለካከታቸውም የሚጎላችሁ ነገር አለ፣ ከሰው በታች ናችሁ አይነት ነው። ኪንሱጊ ግን የሚያስተምረን ሌላኛውን ነገር ነው። የተሰበረ ነገር፣ የተሰነጠቀ ነገር ወይንም ደግሞ ምናልባትም ጠባሳ የሚታፈርባቸው ነገሮች ሳይሆኑ የመለወጣችሁ
የመቻላችሁና አሁንም ድረስ የመቆየታችሁ ማሳያ ናቸው። እስቲ አሁን ደግሞ ወደ አንዲት ሀገር ልወስዳችሁ ነው። ኔዘርላንድስ ስለምትባል ሀገር ሰምታችሁ ሊሆን ይችላል። እዛች ሀገር ውስጥ ለ200,000 ሰዎች መኖሪያ የሆነች አንድ ከተማ አለች። ቲልበርግ ይሏታል። ኔዘርላንድ ውስጥ ካሉ ከተማዎች ሁሉ the ugliest city የመባል ስምን አግኝታለች። በጣም አስቀያሚ የምትባለዋ ከተማ ማለት ነው። ይህንንም ስም ያገኘችበት 2 ወይ 3 ምክንያቶች አሉ። የመጀመሪያው ፋብሪካዎች ብቻ ያሉባት ከተማ ስለሆነች ነው። ሌላኛው ምክንያት ደግሞ ታሪካዊ የሚባል ምንም አይነት ቦታዎች የሏትም። ቲልበርግን የሚያዋስኗት ሌሎች ከተሞች ግን ልክ እንደ ብሬዳና ደንቦሽ ታሪካዊ የሚባል ቦታ አላቸው። የሚያማምሩ ውሃዎች አሏቸው። የተለመዱ የሚባሉ ዳች ቤቶችም ይኖራሉ። በተጨማሪም ደግሞ ከተማዋ ራሷ የምትታወቅበት አንድ የራሷ ካቴድራል ይኖራታል። አሁን ታዲያ እነዚህ ነገሮች እንዳለ ሲደመሩ አንድን የዳች ከተማ በጣም ቆንጆ ወይንም ደግሞ ውብ ሊያስብሏት ይችላሉ። ወደ ቲልበርግ ግን ስትመጡ ምንም እንደዚህ የሚያስብላት አይነት ነገር የላትም። ብዙ ፋብሪካ የተባሉት ቦታዎች እንዳለ አሁን ተዘግተዋሉ። በቃ ማንም የሌለበት ከተማ ብላችሁ አስቡ። 200,000 ሰው ቢኖርም በጣም አብዛኛው ክፍል ድምጥማጡ ጠፍቷል። ሰው የማይሄድባቸው፣ ሰው የማይደርስባቸው ቦታዎች በጣም ብዙ ናቸው። በተጨማሪም ደግሞ ፋብሪካዎቹ የጨርቃ ጨርቅ ፋብሪካ ነበሩና በ1980ዎች ውስጥ ኮላፕስ ያደረገ ኢንዱስትሪ ነበረ፣ ወይንም ደግሞ እንዳለ ከገበያ የወጣ ሁሉም ነገር ድምጥማጡ የጠፋ ነው። ስለዚህ በጣም አስቀያሚ የሚባሉ ሊፈርሱ የደራረሱ የድሮ ፋብሪካዎች ያሉባት ብዙ ሰው የማይመርጣት ከተማ ሆና ቁጭ ብላለች። አሁን ታዲያ ከነዚህ የፈራረሱና የድሮ ፋብሪካዎች ባሻገር ባቡሮች የሚጠገኑባት ቦታም ነበረች። ስለዚህ በጣም ትላልቅ የሚባሉ ባቡሮች የሚጠገኑባት መጋዘኖች፣ በተጨማሪም ደግሞ ስቴሽኖች አሉ። የነዚህ የባቡር ጣቢያዎችና መጠገኛ ስፍራ ጣፈንታስ ምንድን ነበር ካላችሁ፣ ልክ እንደ ጨርቃ ጨርቅ ኢንዱስትሪዎች ሁሉ የባቡር ጣቢያዎችና የመጠገኛ ስፍራዎችም ተመሳሳይ ነገር አጋጠማቸው። ሁሉም ነገር በ80ዎች ውስጥ ተዘጋ። ከዛ በኋላ እነዚህ ቦታዎች ላይ ሰው የሚባል ደርሶባቸው አያውቅም። የተነጠሉ ቦታዎች ብለው ይጠሯቸዋል። አሁን ታዲያ ቲልበርግ ይሄ ሁሉ ችግር አለባት። ችግሮቿ እንዳሉ ሆነው ግን እንዴት ነው ሊቀየሩ ወይንም ሊለወጡ የቻሉት? ምን አይነት ውሳኔን ሊወስኑ ቻሉ? እንዴትስ ቀረፉት ብላችሁ ካሰባችሁ እነዛን የድሮ የተባሉ ነገሮችን ማስወገድ የሚባል ሀሳብ አልመጣላቸውም። ኔዘርላንድስ በጀት ያላት ሀገር ነች። የትኛውንም ከተማ አፍረሳ መስራት ትችላለች። እነዚያ የወዳደቁ ፋብሪካዎች፣ የባቡር መጠገኛዎች በቀላሉ በ5 በ6 ዓመት አዳዲስ ቦታዎች ሊሆኑ ይችላሉ። ነገር ግን የዛኔ ልክ እንደ ማንኛውም ከተማ ነው የምትሆነው እንጂ የራሷን ታሪክ የምታንጸባርቅ ከተማ ሆና አትቀመጥም። ሌሎችን ከተማ ነው የምትመስለው። እነሱም ደግሞ ይህንን እውነት አልፈለጉትም። ራሳቸውን መስለው መቀጠልን የፈለጉት። ስለዚህ ከተማዋን እንዳለችው አድርገው ገነቧት ማለት ነው። ይህ ማለት ምን ማለት ነው? በፊት የነበሩትን የወዳደቁትን ነገሮች እንዳለ እየጠገኑ መልኳን ሳትቀይር ወይንም ደግሞ ማንነቷን ሳትለውጥ እነዛን የድሮ የተባሉትን ነገሮች እያደሱ በጣም ውብ እያረጓት መጡ። በጣም አረጁ የተባሉት ፋብሪካዎች እዛው ላይ የተጠገኑና አዲስ የሚባል ስራ ተሰጣቸው። ማለትም ደግሞ ከዚህ በኋላ ፋብሪካ አይሆንም። ባቡሮች የሚቆሙበት ትልቅ የተባለ መጋዘን ለፌስቲቫሎችና ለኢቨንቶች ማዘጋጃ ሆነ። አንድ አርጅቷል የተባለም ፋብሪካ ከታደሰ በኋላ አሪፍ የሚባል ግዙፍ የሆነ ሱፐርማርኬት ወጣ። ረጅም የተባለውን ባቡር እየተከፋፈለ ግማሹ ሬስቶራንት፣ ግማሹ ቡቲክ፣ ግማሹ ፎቶ ስቱዲዮ፣ አንዳንዶቹ ደግሞ የፓርክ መግቢያ ሁላ አድርገውታል። እጅግ ግዙፍ ከሚባሉ መጋዘኖች ውስጥም አንደኛው አሁን ላይ እንደ ላይብረሪ ሆኖ እያገለገለ ነው። እንደ ፈረንጆቹ አቆጣጠር በ2019 ዓ.ም በዓለማችን የአርኪቴክቸር ፌስቲቫል ላይ የዓመቱ ምርጥ ህንፃ ተብሎ ተሰይሟል። አሁን ውብ ከሚባሉ ከተሞች ውስጥ አንዷ ቲልበርግ ነች። እንዲህም ውብ ሆና ልትቀጥል የቻለችው ራሷን ሆና መቅረብን ስለመረጠች እንጂ ልክ እንደ ሌሎች ከተሞች ልዋብ እንደነሱ ልሆን ስላላለች ነው። ባጭሩ ኪንሱጊ ማለት ይሄ እኮ ነው። የድሮ ታሪኮቿን እንዳለ ለመጣል አልሞከረችም፣ ወይንም ሸፋፍና ለማለፍም ለመደበቅም አልሞከረችም። እዛው ስብራቶቿን፣ የድሮ ድክመቶቿን አንስታ በወርቅ ቀባቻቸው፣ ውበቷ አረገቻቸው። ታዲያ እስከ ዛሬ ድረስ የነበሩ አጠባሳዎች እንዳለ የሉም ማለት አይደለም፣ አሉ፣ ግን በውበት መልክ ቀርበዋል። ስለዚህ ሰዎች ያንን ውበት ሲመለከቱ ሁሌም ቢሆን ወደ ኋላ መለስ ብሎ ታሪኳንም ይመለከታሉ። ኪንሱጊን እዚህ ዓለም ላይ በተግባር ማየት ከፈለጋችሁ ቲልበርግ እንደ መጀመሪያ ምሳሌ መቅረብ ትችላለች። ታዲያ አሁን ኪንሱጊ ስለሚባል ፍልስፍና ወይንም ኮንሰፕት ካወራን አይቀር ከኪንሱጊ ስር ያለ አንድ ሌላ የጃፓኒዝ ፍልስፍና አለ። ዋቢሳቢ ይሰኛል። ምን ማለት ይሆን ብላችሁ ከጠየቃችሁ ፐርፌክት ኢምፐርፌክሽን እንደማለት ነው። ፍጹም የሆነ ፍጹም አልባነት። ይህስ ሀሳብ ምንድን ነው የሚለን ካላችሁ በጊዜ ሂደት የሚመጣውን ኢምፐርፌክሽን
ወይንም ደግሞ ፍጹም አይደለም ይሄ ነገር ይጎለኛል ብለን የምናስበውን ነገር የበለጠ እየወደድን እያመሰገንን መምጣት ነው። በእነዛ ነገሮች አለማፈር እንደማለት ነው። ስለ ሸክላዎች ቅድም አውርተናል። አንድ ድሮ የተባለ ሸክላ ከተሰበረ በኋላ ተመልሶም ሲጠገን በኪንሱጊ ከሆነ ውበቱ ጨምሮ ይመጣል ብለናል። በዋቢ ሳቢ ግን አንድን ፖተሪ ስንመለከት ወይም አንድን ሸክላ ስንመለከት ምንም መሰበር እንኳን ባይጠበቅበት ያረጀ ቢመስልም ወይንም ጥቅም የማይሰጥ ቢመስልም እንኳን አሁንም ዋጋ አለው። ኢምፐርፌክሽን ቢታይበትም በዛ ውስጥ ደግሞ ፐርፌክሽን ወይንም ፍጹምነት እንዳለ እየተገነዘብን የምንመጣበት መንገድ ነው። አንድን ነገር በጣም ዋጋ እንዳለው ለማወቅ ያ ነገር ተሰብሮ ድጋሚ ድናችሁ ደግሞ ልትመለከቱት አይገባም ማለት ነው። እንደ አረጀ ዕቃ አድርጋችሁ ተመልከቱት። ያ ያረጀ ዕቃ ምንም እንኳን ቢያረጅም የቆየበት ጊዜ ግን ያንን ነገር ቫልዩብል እያደረገው ይመጣል። ያረጁ ሰዎችንም ብትመለከቱ ተመሳሳይ ነው። ይህንን የጃፓኒዝ ፍልስፍና የሚያንጸባርቁ ናቸው። ፊታቸውን ስትመለከቱ ቆዳቸው የተሸበሸበ ነው። ጸጉራቸው እያረጀ መጥቷል። ሰውነታቸው ላይም ጠባሳ ላናጣ እንችላለን። እነዚህ ሁሉ ምልክቶቻቸው እየተናገሩን ነው። ምን ያህል ጊዜን እንዳሳለፉ ታሪክን እያወሩልን ነው። ታዲያ በህይወትም ዋጋ እንዲኖረን የሚያደርገን ነገር ይህ የህይወት ኤክስፒሪየንስ ወይንም የህይወት ተሞክሯችን ነው። ብዙ የህይወት ምዕራፎችን አሳልፈን እዚህ ያለንበት ደረጃ ላይ መድረሳችን፣ የጊዜንም ፈተና ተቋቁመን እዚህ መገኘታችን ራሱን የቻለ ታሪክና ውበት ነው። አሁን ታዲያ በህይወታችሁ ውስጥ እናንተም የተሰበራችሁ ሰዎች ልትሆኑ ትችላላችሁ። እንዴት ነው በህይወቴስ ልቀጥል የምችለው ብላችሁ ማሰባችሁን በል። ይህንን ይጎለኛል ብላችሁ ያሰባችሁትን፣ ከሰው በታች ያደርገኛል ብላችሁ ያሰባችሁትን ነገር ሸፍናችሁ ሰው እንዳያየው አድርጋችሁ እንደሌላ ሰው ሆናችሁ ለመኖር ትሞክራላችሁ? ወይንስ ደግሞ ያንን ገጽታችሁን ሳሸፍኑ ራሳችሁን ሆናችሁ ጊዜ የፈተነው ነገር ግን ፈተናን ያለፈ ሰው ሆናችሁ ትቀርባላችሁ? አሁን ምርጫችሁ ከነዚህ ከሁለቱ አንዱ መሆን አለበት። ምክንያቱም ሙሉ እንደሆናችሁ ለማስመሰል ከሞከራችሁ ጠባሳችሁን ወይንም ያንን አጎደለኝ ብላችሁ የምታስቡትን የድሮ ታሪክ ሸፋፍናችሁ ለማለፍ ስትሞክሩ ሰው መጥቶ እንዲገላችሁ እየጠበቃችሁ ነው ማለት ነው። ነገር ግን የድሮ ታሪካችሁን ይዛችሁ ያንን ተላብሳችሁ እንደምትኮሩበት እያወቃችሁ ከነ ጉድለቶቻችሁ ኮርታችሁ የምትወጡ ከሆነ ግን ያንን ነገር የወደዳችሁ የተቀበላችሁ ሰዎች ናችኋል። ስለዚህ ለዓለም ወጥታችሁ ስትታዩ እናንተ ፐርፌክት እንደሆናችሁ ወይንም ደግሞ ፍጹም እንደሆናችሁ እያሳያችሁ ሳይሆን እዚህ ዓለም ላይ የኖረ ሰው እንደሆናችሁ እየተናገራችሁ ነው። ከፐርፌክሽን ወደ ሊቪንግ ይመጣል ማለት ነው። ዋናው አመለካከት እቺ ነች። ኒውዮርክ ውስጥ የተከሰተውን አደጋ መቼስ ታውቃላችሁ። ሴፕቴምበር 11 2001 ዓመተ ምህረት ለ3000 ሰዎች የመሞት ምክንያት የሆነ አንድ ጥቃት ተሰንዝሮ ነበር። 2 መንትያ ህንጻዎች ላይ የተከሰከሰ አውሮፕላን። ታዲያ ይህንን የሚመስል አሳዛኝ ነገር ከተፈጠረ በኋላ እዛው ኒውዮርክ ሲቲ ይሄ አደጋ የተፈጠረበት ቦታ ላይ ምን አይነት ነገር እዚህ ጋር መገንባት አለበት በሚል ዙሪያ ብዙ ስብሰባዎች ተካሂደው ነበር። በጊዜው ግንባታውን እንዲያካሄድ የተፈቀደለት ሌሪ ሲልቨርስቲን የፈረሱትን 2 ህንጻዎች የሚመስል ተመሳሳይ ህንጻ ይሰራ ብሎ ሐሳብን አምጥቶ ነበር። ይህ ማለትም ደግሞ ምንም አይነት ጠባሳ ወይንም ደግሞ ጉድለት የሌለው ምንም ነገር እንዳልተፈጠረ ለማስመሰል ማለት ነው። ታዲያ ከብዙ ጭቅጭቆችና ምክክሮች በኋላ መታሰቢያ የሚባለው ነገር መሰራት አለበት። በተጨማሪም ደግሞ ይህ አካባቢም እንደ አዲስ ሪቢልድ መደረግ አለበት የሚባል ሐሳብ ላይ ሁሉም ሰው መስማማት ይጀምራል። 9/11 ኢንሲደንትን የሚያስታውሱ ሚውዚየሞች፣ በተጨማሪም ደግሞ መታሰቢያዎች አካባቢውን ደግሞ ሰማይ ጠቀስ በሆኑ ህንፃዎች ለመገንባት ይወስናሉ። የተገነባው መታሰቢያ ላይ በጥቃቱ ህይወታቸው ያለፉት የእያንዳንዱ ሰው ስም ተጽፏል። ስለዚህ ጠባሳው አሁንም አልጠፋም። በመታሰቢያ መልክ ውበት ተጨምሮበት ግን ቀርቧል። ያንን ቦታ ሰዎች ሄደው በተመለከቱት ባዩት ጊዜ ሁሌም ቢሆን ትዝ የሚላቸው ነገር በጊዜው የተፈጠረው አደጋና አሁን ያሉበት ደረጃ ወይንም ደግሞ አሁን የተዋበበት መንገድም ነው። መሰንበትን፣ መቆየትን፣ መቻልንና ማለፍን የሚያሳዩ ምልክቶች ናቸው። በፊት ያ ቦታ የኮሜርሻል ሳይት ነበረ። ንግድ የሚካሄድበት ቦታ የነበረው ቦታ አሁን ሪሜምበረንስ የሚባል ነገር ተጨመረበት። ሰዎች ለትውስታ የሚሄዱበት ቦታ ሆኗል። አሁን ደግሞ ወደ መጨረሻው መምጣታችን አይቀርም ማለት ነው። ቢዩቲፉሊ ብሮክን የሚባል ርዕስ ይሰጡታል። በሚያምር መንገድ የተሰበረ ማለት ነው። አንድ የተሰበረ ህይወትን እንዴት ነው ውብ ማድረግ የምንችለው? የምርም ደግሞ የተሰበረ ህይወት ውብ መሆን ይችላል ወይ? መልሱ አዎ ሊሆን ይችላል ነው። ይችላል ያልኩበትም ምክንያት አለኝ። ለሁሉም ሰው ይቻላል ማለት አይደለም፣ ነገር ግን እንዳላችሁበት ቦታ ይወሰናል። የኪንሱጊ ፍልስፍና ወይንም ደግሞ አጠቃላይ ኮንሰፕቱንም ከተመለከት ነው አንድ ነገር እንደዚህ ውብ ሆኖ መቅረብ የሚችለው ያንን ነገር የምንመለከትበትን መንገድ ከቀየረን ነው። ግዴታ መሰበርም የለባችሁም። የህይወትን ውጣ ውረድ፣ ስቃዩን፣ ህመሟን እንዲሁ በቃ ፈተናውን በአጠቃላይ ተመልክታችሁ ዋጋ የለሽ ነው ብላችሁ ችላ ከማለት ዋጋ አለው ብላችሁ ወደ ኋላ ተመልሳችሁ በትውስታ ማሰባችሁ ብቻ
የህይወትንና ያሳለፋችሁትን ነገር ውበቱን እንድትመለከቱ መንገዳችሁ ሊሆንላችሁ ይችላል። ኪንሱጊን በህይወታችሁ እየተገበራችሁ ስትመጡ እነዚህ ነገሮች ውበት እየሰጧችሁ ይመጣሉ። ምክንያቱም ኢምፐርፌክሽን ውስጥ ፐርፌክሽን አለ። በቀኑ መጨረሻም ግን አንድ ነገር ግልጽ ነው። እያንዳንዱ ሰው ውብ የሚለው ነገር ልክ እንደ እይታው ነው። ስለዚህ ለኔ ውብ የሆነ ነገር ለማንም ሰው ላይሆን ይችላል። ለእናንተ ውብ የሆነ ነገርም ደግሞ ለኔ ውብ ላይሆን ይችላል። ስለዚህ እናንተ በህይወታችሁ ውስጥ ውብ ነው ብላችሁ የምታስቧቸውን ነገሮች እንዳለ ወደ ቀርባችሁ አድርጉ። ኪንሱጊ ግን በቀላሉ ርካሽ አይደላችሁም። ስትሰበሩ የበለጠ ውድ ትሆናላችሁ ነው የሚለን። እስከ መጨረሻው ስለተከታተላችሁልኝ አመሰግናለሁ። ቻው።